You don't know. You pay for it. We pay for it. Kill some guys. መለስ ዜናዊ የባንዳ ልጅ ነው። አብይ አህመድ አሊ መለስ ለኢትዮጵያ ምን አደረገ የሚለው በአማራው ላይ ድሮን ጄት የብልጽግና መንግስት ለህዝብ ጠላት መሆኑን ካስመሰከረ ቆይቷል። በሚሊዮን የሚቆጠሩ ወገኖቻችንን ሲጨፈጭፍ በዶዘር ሲቀብረን መቼ ነው በቃ ብለን የምንነሳው? መቼ ነው የምናምፀው? መቼ ነው የምንነሳው? መቼ ነው በቃ? ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን ገለጸ። ግብር በዛብን ከምንሰራው የምንከፍለው ግብር በለጠ በሚል ነጋዴዎች በርካታ ቅሬታዎችን ቢያነሱም የገቢዎች ሚኒስቴር ግን ከ1.5 ትሪሊዮን ብር በላይ ገቢ መሰብሰቡን ይፋ አድርጓል። እኛን ዘርፋችሁ የሰበሰባችሁትን ገንዘብ ልክ ሰርታችሁ እንደዚህ በላባችሁ እንዳመጣችሁ አድርጋችሁ ወጣችሁ ተቀበላችሁ ምናምን እንደዚህ ታንቃችሁ በቀረባት በምናምን ታንቃችሁ ተወጥረ ይሄን ያህል ሚሊዮን ለመሰብሰብ ችለናል። እንዲህማ ተጫውታችሁብናል። አብይ አህመድ እኔ እኮ ሰው ልጅ ነኝ፣ ሴት ልጅ ነኝ። ነፋው ዘመኔን ሁሉ በስራ ጨርሼ ዛሬ እንደዚህ መሆኔ ጥሩ ነው። አብይ አህመድ ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። መለስ ዜናዊ የባንዳ ልጅ ነው። አብይ አህመድ አሊ የአባ ገዳ ልጅ ነው። መለስ ዜናዊ ኤርትራን ያስገነጠለ አሰብንና ምጽዋን ያስወሰደ ሰውየውን ያስገባው ቶፒኩን ለመጀመር ያክል ነው። የቀድሞ ጠቅላይ ሚኒስትር መለስና የአሁኑ ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ ካደረጉት ነገር አንፃር እናንተ አነጻጽሯቸው። እኔ ግን መለስ ለኢትዮጵያ ምን አደረገ የሚለውን የተወሰነች ነገር ልንገራችሁና ከዛ በኋላ ያው እናንተም የምታውቁት ስለሆነ ያው የቀረው ለእናንተ ተወዋለሁ። የመጀመሪያውና ዋናው ቅድም ያያችሁት የሚቀደደው ሰውዬ የሚኖርበትን ክልል ኦሮሚያ የምትባለውን ክልል አካሉለት ፕላስ ደግሞ በኦሮምኛ ቋንቋ የመዳኘት ኦሮምኛ ቋንቋን የመናገር ኦሮምኛ ቋንቋን የማዳበር መብት የሰጠው መለስ ዜናዊ ነው። ይህን መርሳት በፍጹም የሚቻል ነገር አይደለም። ይህን መርሳት ማለት የበሉበትን ወጪት እንደ መስበር ይቆጠራል። ሁለተኛው ኢትዮጵያን መለስ ባስተዳደረበት ዘመን የኑሮ ውድነት ያን ያህል የሚያስጨንቀን አልነበረም። ሁሉም ሰው በአቅሙ ልክ ይኖር ነበረ። ይህን ያህል ኢንፍሌሽኑ አያሳስበንም። በድሃውና በሀብታው መካከል ያን ያህል የሰፋ እንደዚህ የሰማይና የምድር የሚያክል ልዩነት አልነበረም። አትሊስት ሁሉም ሰው በሚያገኘው ገቢ መኖር ይችል ነበር። ሌላው ዶክተር አብይ አህመድ አባይን የገደበ ብሏል። ቅድም እንደሰማችሁት አባይን የደፈረ ጀግና አቶ መለስ ዜናዊ ነው። በዚህ በፈለጋችሁት ነገር እንደራደር። የአባይን ግንባታ ከ69 በመቶ በላይ ገንብቶ ለዚህኛው አስተዳደር ያስረከበው የአቶ መለስ ዜናዊ አስተዳደርና ፖሊሲ ነው። ኢቭን አቶ መለስ የአባይን ግድብ ባያስጀምሩት አባይን ባይደፍሩ ኖሮ እኔ በእርግጠኝነት ነው የምላችሁ አሁን ያለው መንግስት አባይ ላይ የግድብ ግንባታ ይጀምራል ብዬ በፍጹም አላስብም። መለስ ዜናዊ ማለት አባይን የደፈረ ብቸኛ ጀግና ነው። እንደውም የአባይ ግድብ ሲመረቅ የአቶ መለስ ዜናዊ ስምና የኢንጂነር ስመኘው በቀለ ስም ተነስቶ አለመመስገናቸው እኔ እስካሁን ጥያቄ የፈጠረብኝ ጉዳይ ነው። መመስገንና ስማቸው መነሳት ብቻ ሳይሆን ቦታው ላይ ሐውልት ሊቆምላቸው የሚገባ በአባይ ጉዳይ ከተነሳን ብሔራዊ ጀግኖቻችን ናቸው። ፕራይም ሚኒስተር የቀድሞ ጠቅላይ ሚኒስተር መለስ ዜናዊና ኢንጂነር ስመኘው በቀለ። ሌላው ታችኛው ማህበረሰብ ላይ ያተኮረ ልማት የምግብ ዋስትናን ለማረጋገጥ በየአርሶ አደሩ ማሳ እንደ ተራ ገበሬ እየተዟዟረ እንደ አንድ የግብርና ኤክስቴንሽን ባለሙያ እየዞረ አርሶ አደሩን ኢንተርቪው እያደረገ እያበረታታ የኢትዮጵያን የምግብ ዋስትና ለማረጋገጥ በጣም ሲለፋ የነበረ ታላቅ መሪ ነው መለስ ዜናዊ። ሌላውና ከአቶ መለስ በጣም የማደንቅላቸው አንድ ነገር የሊደርሺፕ ኳሊቲ ነው። ኤቭሪዌር የትኛውም የዓለም ክፍል ቢሄድ የትኛውንም ንግግር ቢያደርግ የትኛውም ዲቤት ላይ ቢገባ ኢትዮጵያን የሚያኮራ ንግግር አዋቂ የሊደርሺፕ ኳሊቲ ያለው ግርማ ሞገስ ያለው የትኛውም የዓለም ታላላቅ መሪ እሱን ሲያገኙ ደስ የሚላቸው ከሱ ብዙ ዕውቀት የሚቀስሙ ትልቅ መሪ ነው አቶ መለስ ዜናዊ። ግን ይሄን ስራችሁ አሁን ላለንበት ውጥንቅጥ የብሔር ፖለቲካ ያመጣው ጣጣ በማን ምክንያት መጣ ካላችሁ
በፕራይም ሚኒስተር አቶ መለስ ዜናዊ ምክንያት ነው። እሳቸው የብሔር ፖለቲካን ባያስጀምሩ ኖሮ አሁን እርስ በርሱ በጠላትነት የተፈራረጀ በጠላትነት የሚታይ ብሔርና ብሔረሰቦች ኢትዮጵያ ውስጥ አይኖሩም ነበር። የብሔር ግጭት፣ የጎሳ ግጭት ማንን ተከትሎ መጣ ከተባለ ብሔር ተኮር ፌዴራሊዝሙን ተከትሎ የመጣ ጉዳይ ነው። ግን በሌላ ቅድም በጠቀስኳቸው እናንተም ሌላ በተጨማሪ በመታቋቸው ጉዳዮች አቶ መለስ ዜናዊን አለማድነቅ አለማወቅ ነው። ከእናንተ የሚጠበቀው ምንድነው? ኮሜንት ላይ ገብታችሁ አሁን ያለውን ፕራይም ሚኒስተር ከቀድሞ ፕራይም ሚኒስተር መለስ ዜናዊ ጋር እንደፈለጋችሁ ማነጻጸር ትችላላችሁ። ይሄን መብት ሰጥቻችኋለሁ። ይመቻችሁ። You don't have the right. You don't have. You pay for it. We pay for it. Our kids have died. Mohammed bin Zayed. Our kids have died. Our mothers have died. We have no reason why we're here. End the silence. Amara genocide. Stop Amara genocide. Stop Amara genocide. Ethiopia. Amara genocide. Shut the fuck out of here. Mohammed bin Zayed. Mohammed bin Zayed. Genocider. Stop investing in Dubai. Stop using it to save our kids' lives. We don't have business. We have no reason to. Bin Zayed killing in Ethiopia. Mohammed bin Zayed. Please make you silent. Mohammed bin Zayed. This is the time. More than 2 million Americans died. Stop touching me. People have died. We are not here for business. We here for Ethiopia. We don't have power. Just leave me alone. But stop killing Amara people. Sending you drones to Don't send the drones. Africa land is not for sale. Stop killing Amara people in Ethiopia. Stop killing Amara people. Just leave me alone. You don't have right to push it. Stop killing Amara people in Ethiopia. Break your silence. Break your silence. ኢትዮጵያውያኖች ምንድነው የሆነው? ምንድነው የተፈጠረው? ይህን ያህል ፍርሃት የሸበበን ምንድነው? የብልጽግና መንግስት ለህዝብ ጠላት መሆኑን ካስመሰከረ ቆይቷል። በሚሊዮን የሚቆጠሩ ወገኖቻችንን ሲጨፈጭፍ በዶዘር ሲቀብረን በቪዲዮ ተቀርጾ አይተናል። በተለይ ደግሞ ክርስቲያን የሆነው በየዕለቱ ገዳማችንን ሲደፍረው ጣሊያን ያልደፈረው ገዳማችን አሁን ተደፍሯል። አንዴ ባርሲ ሲጨፈጭፈን፣ አንዴ በጎጃም፣ አንዴ በወሎ ያሉ ገዳማትን፣ አንዴ በሸዋ ያሉ ገዳማትን እስከነመነኮሳቱ በድሮን ሲያጋያቸው ሲያሳረራቸው ዝም ያልነው ምንድነው? ምንድነው የተፈጠረው? እውነት አሁን ኢትዮጵያ ኑሮ ተኖረና ነው ይሄ ኑሮ አጓግቶን መንግስትን ለመቃወም የምንፈራው? መንግስትም እኮ በየጊዜው የኛን የፍርሃት ልክ እየለካ ልባችንን እየለካ ነው ይሄን ሁሉ ግፍ የሚፈጽመው። መቼ ነው ወደ አእምሯችን የምንመለሰው? መቼ ነው በቃ የምንለው? ሀገር ከፈረሰ በኋላ ከዚያ በኋላማ ማጣፊያው ነው የሚያጥረን። አንዴ ሀገር ከፈረሰ ወይኔ ብንል ዳግም ልናገኘው አንችልም። ዛሬ ሊቢያን ማየት ይቻላል። ሊቢያን መልሶ መገንባት አልተቻለም። የኛ ሀገር ጣፋንታ ደግሞ ከዚያ የከፋ ነው የሚሆነው። እንዴ መምህሩም፣ ሐኪሙም፣ ነጋዴውም፣ ማህበረሰቡም፣ ዳውም፣ ሊስትሮም እንዴ ሁላችን በፍርሃት ተሸብበን እስከ መቼ ነው እንዴ? ትናንትና በወያኔ ጊዜ ወያኔን ለመቃወም የተነሳንበት ያ ከሬጅ ያ ወኔ ማን ነው የወሰደው? በጥቃቅኑ እኮ ነበር ወያኔን ስንቃወም የነበረው አይደል እንዴ? ዛሬ የመኖር ህልውናችን ሲነፈገን በፍርሃት የተዋጥነው ለምንድን ነው? ዛሬ ቤት ያለው ሰው ቤቱ የራሱ አይደለም። መንግስት በፈለገ ጊዜ መጥቶ በላይ ላይ በዶዘር ይነደዋል። አንተማ አትቃወምም። ለአመታት ያፈራው ንብረት ከበላይ ላይ ሲፈርስ ያልተቃወምክ መቼ ነው የምትቃወሙ? ምን አይነት ድንዛዜ ነው የደረስነው? ኢትዮጵያ ውስጥ በጣም የሚያሳዝነኝ ነገር ኑሮ የሚያጓጓ ለመኖር የሚያጓጓ ቢሆን እንደውም ኢትዮጵያ ውስጥ አሁን የሚያስፈራው መኖር ነው። መሞት አያስፈራም። ሞት እኮ ብርቅ ነው። ሞት
እንደውም እረፍት እኮ ነው ኢትዮጵያ ውስጥ አሁን። ነጋዴው ከዛሬ ነገ መቼ ምን ያህል ግብር ይጫንብኝ፣ ንብረቴ መቼ ይወስዱት፣ ንብረቴ መቼ በሐራጅ ይሸጡት፣ መቼ መኖሪያ ቤቱን ያፈርሱት እያለ ይኖራል። ድሃው ከዛሬ ነገ በኑሮ ውድነት ኢንፍሌሽን 100 200 300% እየጨመረበት መቼ ነው በልቼ የማድረው እያለ ይጨነቃል። የመንግስት ሰራተኛ ተዋቸው፣ እንዴት እንደሚኖሩም እግዚአብሔር ነው የሚያውቀው። አሉ በህይወት ብሎ ማሰብም ይከብዳል። ይሄ ኑሮ ሆኖ ነው ወይ መንግስትን ለመቃወም የደነዘዝ ነው? መቼ ነው በቃ ብለን የምንነሳው? መቼ ነው የምናምፀው? መቼ ነው የምንነሳው? መቼ ነው በቃ? አሁንስ በቃ የምንለው መቼ ነው? እግዚአብሔር በቃችሁ። ኢትዮ ቴሌኮም በበጀት ዓመቱ 215.8 ቢሊዮን ብር ገቢ ማግኘቱን ገለጸ። ይህም የእቅዱን 99.7 በመቶ ማሳካቱንና ከባለፈው ዓመትም 162 ቢሊዮን ብር ጋር ሲነጻጸር ከፍተኛ ጭማሪ ማሳየቱን ገልጿል። የተቋሙ ያልተጣራም ትርፍ 92.9 ቢሊዮን ብር ደርሷል። አጠቃላይ የደንበኞቹም ቁጥር 90.1 ሚሊዮን ሲደርስ የቴሌብርም ተጠቃሚዎች ደግሞ 60.5 ሚሊዮን ሆነዋል። በዓመቱ በቴሌብርም 4.19 ትሪሊዮን ብር ትራንዛክሽን የተከናወነ ሲሆን 19.7 2 ሚሊዮን ደንበኞችም የብድር አገልግሎት አግኝተዋል። በተጨማሪም የዳታና ኢንተርኔት ገቢም 31.1 በመቶ ድርሻ በመያዝ ለመጀመሪያ ጊዜ ከድምጽ አገልግሎት ይበልጥ ከፍተኛ ገቢ አስገኝቷል። እኔ የምላችሁ ኢትዮ ቴሌኮም ድርጅት ነው ወይስ ህጋዊ የኪስ አውላቂ? 215 ቢሊዮን ብር አተረፍነ ብለው ሲፎክሩ አያፍሩም። ዳታ ትገዛለህ፣ ሳይከፍት ያልቃል። 994 ላይ ብትደውል ሙዚቃ እንጂ መልስ የለም። ዋይፋይ ሲበላሽ ለማስተካከል ሳምንታት ትጠብቃለህ። ቴሌብር ደግሞ ሲመጣ ሲስተም ዳውን፣ መብራት ልትከፍል ስትል ሲስተም ዳውን፣ ኔትወርኩ 2G ዋጋው ግን 5G። አገልግሎቱ ዜሮ ሆኖ ቢሊዮን ማጋበስ ትርፍ ነው ወይስ ዘረፋ? ጥሪ መሃል ይቋረጣል። ብር እያለ ያለው ቀሪ ሂሳብ ይላል። ድምጽ አይሰማ ግን ሂሳቡ መቁጠሩን አያቆም። ሳፋሪኮም ባይመጣ ኑሮማ ምናልባት ለምን ተነፍሰው ኦክሲጅንም ጥቅል ሊሸጡልን ነበር። አሁን እውነቱን እንነጋገር። እናንተን በብዛት የዘረፋችሁ የትኛው ነው? ዳታችሁ ወይስ ቴሌብራችሁ? የደረሰባችሁን ግፍ ኮሜንት ላይ ጻፉልኝ። ኢትዮ ቴሌኮም ለህዝብ አገልግሎት ሰጪ ድርጅት ወይስ የዋጋ ጭማሪ ፋብሪካ ነው? በሁለት ወር ጊዜ ውስጥ ብቻ 2 ጊዜ ጭማሪ። ዋጋችሁ እንደ አውሮፕላን ወደ ሰማይ ይወነጨፋል። የኔትወርካችሁ ፍጥነት ግን እንደ ኤሊ በሆዱ እየተሳበ ነው ያለው። ብር ስንከፍል በብርሃን ፍጥነት ትቀበሉናላችሁ። ዳታ ስትሰጡን ግን ሎዲንግ እያላችሁ ትዕግስታችንን ትፈታተኑታላችሁ። ዋጋው በጨመረ ቁጥር ኔትወርኩ አብሮ የሚጨምር መስሎን ነበር። ለካስ እናንተ ጋር ጭማሪ የሚለው ቃል የሚሰራው ለብር ብቻ ነው። የሚገርመው ደግሞ በየሚዲያው ቢሊዮን አተረፍን የሚለው ንግግራችሁ ነው። እንኳን ደስ አላችሁ። ግን ይሄ ትርፍ የመጣው አገልግሎታችሁን አሻሽላችሁ ደንበኛ አትርፋችሁ ወይስ የደሃውን ኪስ አራቅቷችሁ? ህዝቡ በኔትወርክ መቆራረጥ እየመረረው እናንተ ግን በትርፍ ቁጥር ትደንሳላችሁ። አገልግሎት ሰጪ ማለት ደንበኛውን የሚያስደስት እንጂ ደንበኛው የጮኸ ሪፖርት የሚያሳምር አይደለም። እኛ የምንፈልገው የቢሊዮን ትርፍ ዜና ሳይሆን የከፈልንበትን ፍጥነት የማይቆራረጥ ኔትወርክ ነው። በብላያትን ነው። እኛን ዘርፋችሁ የሰበሰባችሁትን ገንዘብ ልክ ሰርታችሁ እንደዚህ በላባችሁ እንዳመጣችሁ አድርጋችሁ ወጣችሁ ቂቅ ብላችሁ ምናምን እንደዚህ ታንቃችሁ በቀረባት በምናምን ታንቃችሁ ተወጡና ይሄን ያህል ሚሊዮን ለመሰብሰብ ችለናል። ኧረ እባክሽ እውነትሽን ነው። አለማፈርሽ እኔ በጣም የሚገርመኝ ፈጣጣነታችሁ ነው። ያው መንግስት ስለሆናችሁ ድፍረቱን ከሱን ያገኛችሁት ማንም ነው የሌላችሁ ከእናንተ በላይ ሰው የለም። አንዳንዴ በፈጣሪ ማመናችሁን እጠራጠራለሁ። ባለስልጣኖች ማለት ነው። እምነት ስለመኖራችሁ በፈጣሪ እንደምታምኑ እጠራጠራለሁ። አዎ እጠራጠራለሁ። የመንግስት ባለስልጣናት ለእናንተ ፈጣሪ አንድና አንድ እንደሆነ ስለምታውቁ ማለት ነው። ከዛ ውጭ አይታያችሁም። አንድ ሰው አይቆጣባችሁ፣ አንድ ሰው አይቀየማችሁ እንጂ ፈጣሪ ተቀየመ አልተቀየመ፣ ሰው ተቀየመ አልተቀየመ አይታያችሁ። አንድ ሰው ብቻ ነው የምትፈሩት። እባካችሁ ተው። ነገ ስትሞቱ የምትቀበሩት ህዝብ መሃል ነው። አለማፈራችሁ ደግሞ ስትቀበሩ መታችሁ እንደኛው ጋር ተመሳስላችሁ እኩል ትቀበራላችሁ። አነሳት ቢቻል እዛው ነበር እንደው እየተነሱ እንደው አፍንጫችሁን ማለት እኩል እኛ ጋር ምስዩኑ ጋር መታችሁ አብራችሁ ትቀበራላችሁ። መቃብር ላይ እኩል ናችሁ። ቢፈቅድልና ፈጣሪ መነሳት ብንችል የዛን ሰዓት ነበር የምናሳያችሁ። የዛን ሰዓት እኩል ነው እኛ ጋር መታችሁ በዛች በነጭ አቡጀት ተጠቅላችሁ እኛ ጋር እኩል ነው የምትቀበሩት። የዛን ሰዓት እዛ የለማ ቪአይፒ አይሰራም፣ ጂና አይሰራም። እንገናኛለን። ለማንኛውም እንዲህማ ተጫውታችሁብን አትቀሩ። ፍርዱን ካላህም ቢሆን እናገኛለን። አይቀርም።
ግብር በዛብን ከምንሰራው የምንከፍለው ግብር በለጠ በሚል ነጋዴዎች በርካታ ቅሬታዎችን ቢያነሱም የገቢዎች ሚኒስቴር ግን ከ1.5 ትሪሊየን ብር በላይ ገቢ መሰብሰቡን ይፋ አድርጓል። የገቢዎች ሚኒስቴርና የጉምሩክ ኮሚሽን ዓመታዊ የሥራ አፈጻጸም ይፋ ሆኗል። በበጀት ዓመቱ 1.28 ትሪሊየን ብር ለመሰብሰብ ታቅዶ አፈጻጸሙን በማሻሻል ከ1.5 ትሪሊየን ብር በላይ በመሰብሰብ የዕቅዱን 101.24 በመቶ ማሳካት እንደተቻለ የተገለጸ ሲሆን የገቢዎች ሚኒስቴር አይናለም ንጉሴ የታክስ መሰረቶችን በማስፋት የታክስ አስተዳደርን በማሻሻልና ቴክኖሎጂን በመጠቀም የተከናወኑ ስራዎች ለአፈጻጸሙ መሻሻል አስተዋጽኦ ማድረጋቸውን አንስተዋል። የተሰበሰበው ገቢ ከቀድሞ በጀት ዓመት ጋር ሲነጻጸር የ68.69 በመቶ እድገት አሳይቷል ተብሏል። እንግዲህ ፓርት 1 ላይ እንደተናገርኩት እንዳያችሁት አሁን ፓርት 2 ደግሞ እስቲ ቀጣዩንም አድርሱ ሌላ አብይ አህመድና ፓርት እንዳለው ፓርት 1 ፓርት 2 ብዬ ጽፍባቸዋለሁ ማለት ነው። እና አብይ አህመድ እስቲ ምን ታስቧል ስለኛ በእንደዚህ አይነት ኪሳራ ላይ ወድቀን ተስፋ ቆርጠን ከመኖር ሞት ይሻላል ብለን እንድንመርጥ ነው ወይስ ራሳችንን እንድናጠፋ ነው? አሁን እንደምታየው በጣም ብዙ ሰዎች ራሳቸውን ያጠፉ ነው። እኔ እንደው እድሜ ሄዷል በቃ ተወሰነ እንደው ምን ተጠቅሜያለሁ በስራ ዘመኔን ጨርሻለሁ። በአሁን ሰዓት ግን ህይወት ኑሮ ብዙ ሰዎች ከብዷቸው ራሳቸውን ያጠፉ ነው። እስቲ አንተ እንደ ሰው እንደ አንድ አማኝ ይሄ ሁሉ ሰው እንደዚህ አይነት ማዕበል ሲደርስበት እንደዚህ አይነት ችግር ሲደርስበት እኔ ተጎዳው ስል እንደኔ ተጎዱ ደግሞ በጣም ብዙዎች አሉ። ለፍተን ደክመን እኔ አሁን ሰው ሀገር ሄጄ ተሰድጄ የሆነ ገንዘብ አግኝቼ አይደለም የመጣሁት። በዚህ ሀገር በኢትዮጵያ ኑሮ እንደኔ አይነት ስራ ሰርቶ ገንዘብ አግኝቶ ራሱን ችሎ ከ10 ሰዎች በላይ አስተዳድሮ የኖረ ሰው ዛሬ እኔ ቤት ኪራይ መክፈል አቅቶኝ ሰው ጋር ተጠጋው፣ ህይወት ከበደኝ፣ ከምኖር ሞትን እመርጣለሁ፣ ምድሬ እንደዚህ ተከፍታ ብትውጠኝ ደስ ይለኛል የሚል እንደኔ አይነት ሰው ብዙ አለ። አብይ አህመድ አዎ ብዙ ነገር አምሯል። አሁን ግን ሰው ቢያምርበት ምን አለበት? ሰው ቢስቅልህ ምን አለበት? በተለይ ደግሞ እንደኔ ለፍቶ መጨረሻ ላይ ዜሮ ወጥቶ በሞት ሁኜ እኔ ራሴን አልፈልገውም ብሎ ለተቀመጠ ሰው እንደኔ እንደዚህ ደፍሮ ወጥቶ የማይናገር ብዙ ሰው እንዳለ ታውቃለህ። እኔ ግን አንተን ወጥቼ ደፍሬ በፊት ለፊት ጠይቃለሁ። ምክንያቱም ካለ መጠየቅ ይሻላል። ምንም ቢደርስብኝ እኔ የሚከፋኝ ሰው አይደለሁም። ከደረሰብኝ ነገር አይበልጥም። ቢመጣብኝ ሞት እኮ ነው፣ ሌላ ነገር እኮ አይደለም። ሞት እንጂ ሌላ ነገር አለ ነገር? አብይ አህመድ እኔ እኮ የሰው ልጅ ነኝ፣ ሴት ልጅ ነኝ። ለያውም ያለ ደጋፊ አፈር ከድሜ በልቼ ስንቱ ስቆብኝ፣ ስንቱ ተደስቶብኝ፣ ስንቱ አፍሮብኝ፣ ስንቱ ኮርቶብኝ በሴት አቅሜ ጥሬ ለፍቼ ያካበትኩት ሀብት በጠቅላላ 1 አመት ውስጥ ከሆነ ወንበር ወደ አፈር ከሆነ ወደ ህይወት ነው የተመለስኩት። ዛሬ ሁሉ ነገር ተረት ሆኖ ቀረብኝ። ይገባዋል ወይ ለለፋና ለሰራ ሰው? አንተ የወ ምን አለበት ከተማ ማረ ሲባል ምን አለበት? ሰውስ ቢያምርበት አንተ የለፋ ቢያምርበት ምን አለበት? ለኔ አሁን እንደዚህ አይነት ህይወት ይገባኛል? በኋላ ይገባኛል? እኔ ደክሜ ሰርቼ ዛሬ እኔ አሁን መግቢያ አጥቼ ሰው ጥገኛ ሆኜ ማለት ነው የነበረኝ ነቃ አውጥቼ ፀሐይ እየበላው ነው ብያለሁ። ፀሐይ እየበላው እኔ ሰው ጋር ነኝ ያለው። አንድ የምፈልገው ዘመዴ ጋር ለመሄድ ዛሬ ትራንስፖርት የሌለ ልጅ ነኝ። ልንገርህ አብይ አህመድ ትራንስፖርት እኮ ነው የምልህ። አንተዬ እንደኔ የለፋ እንደኔ የደገመ እንደኔ የጣረ ሰው ሞራሉ ተነክቶ አብይ አህመድ ሞራሉ ተነክቶ ቤት ውስጥ ተቀምጦ አንድ ቦታ ለመሄድ ታክሲ ያጣ ወገን አለ አለ። እኔ እንደዚህ ነው እንቁጥ መግቢያም የለኝም ምንም ነገር የለኝ። ያለው
ዛሬ ገለመጠኝ ነገ ገለመጠኝ ብዬ በሰቀቀን ልሞት ነው ልሞት። አንተዬ እኔ ለፋው ዘመኔን ሁሉ በስራ ጨርሼ ዛሬ እንደዚህ መሆኔ ጥሩ ነው። አብይ አህመድ እኔ በስራህም ሆነ በምታደርገው ነገር ጥላቻ ኖሮኝ አያውቅም። አገሬን ባየ ቁጥር ደስ ይለኛል። ግን እንደኔ የለፋ ሲደከመስ አንተዬ ሰውስ እሺ አገሬስ ለማ ደስ ይላል። ሰውስ የሰራ ቀን አልፎበት ጥገኛ ሆኖ ግራ ገብቶት ተጨንቆ አሞት ዛሬ ኮስ የሰው ልጅ አፋውተ ቸገረኝ ብትለው ይስቅባት። በዛ ላይ እንደኔ አይነት ልብሱን ለብሶ እየሄደ ያለን ሰው እኔ እኮ ግራ ገባኝ ብላቸው ማን ነው ግራ ይግባች ደግሞ ግራ ይግባች ነው የሚለኝ። እዚህ ላይ እንኳን የሚያቀኝ ብዙ ሰው አለ። በከፊል ጥሩ አመለካከት ያለው አለ፣ በከፊል ደግሞ ጥሩ አመለካከት የሌለው አለ። ብዙዎቻችሁ ለለበሰ ሰው አታዝኑ። ሰው ልብስ ለብሶ እኮ ጉድ ነው። ሰው ልብስ ለብሶ አብዷል። ሰው ልብስ ለብሶ እኮ ታሟል። እኔን ብትጠይቀኝ በጣም ስለብስ እንደዚህ ይሄ እንግዲህ ዝም ብሎ የቤት ልብስ ነው አይደለ? እንደዚህ የሆንኩኝ ያለኝ እኔ ስለብስማ ሌላ ሰው ነው መሆኑ። ጭራሽ ማን ነው ለኔ የሚያዝንልኝ? ማንም። እና አብይ አህመድ እባክህ ስለኛ ግን የታሰበ ነገር አለ። እንደዚህ ግራ ለገባን ሰዎች የታሰበ ነገር አለ። የለፋ የደከመ ወይስ ጉድጓድ ሰንጥቆ ያወጣችሁ እያልከን ነው። እባካችሁ ይህን ቪዲዮ ሼር፣ ሪፖስት እያደረጋችሁ ለክቡር ጠቅላይ ሚኒስትር አብይ አህመድ አድርሱልኝ። እባካችሁ ለበላይ አካላቶች አድርሱልኝ። እባካችሁ እታች የተፈጸመ ብዙ ግፍ አለ። እኔ እታች ባሉ ሰዎች ብዙ ነገር ደርሶብኛል። ከስራው ውጭ ሆኛለሁ። በቃ ያው ከጥቅም ውጭ የመጨረሻ ህመሜን ነገርኳችሁ። በቃ እባካችሁ ብንሰርቅም ባንሰርቅም እንኳን ክርስቲያኖን መሬት